እዚህ ቤት አለመኖሯ ምንም ለውጥ የለውም። እኔ ገብቼ እሰራለሁ። ፍቅር ቁርስ ልትሰሪ ነው? ለምን አልሰራው? እሰራለሁ። ቡናም ከፈለክ ዲቪ አፈላለሁ። ኦ እንግዲያውስ ፈጠና አድርጊልኝ፣ እርቦኛል። አፈር ቢ አፈር ያስበላሽ። አፈር ቢ ስትይ የሆነ ነገር መጣልኝ። ምግቡን ብትመርዝ ይለንስ። ምንድን ነው የምታወሪው ቤዛ? ከፈራሽ ደግሞ ትተይዋለሽ፣ እንዳትበይሽ። ምን ትመስላለች ፍቅር? እሷን ታያትና አሁን ተነሽና ስሪ። እንደዚህ በዚህ ሁኔታ መቀጠል የለብንም። የግዴታ ሰራተኛ መግባት አለበት። ቆይ ማን ነው እዚህ ቤት ከፍቅርና ከአንቺ ጋር ተስማምቶ እዚህ ቤት ምግብ የሚሰራው? አደይ የነበረች የምትችላችሁ፣ እሷንም አስወጣችኋት። ዝም ብለሽ አቀባጥሪ። አደይ ራሷ በራሷ እግር ነው የወጣችሁ። እንደዚህ ስትይ ባርኪ እንዳይሰማሽ። ኧረ እባክሽ እዛው ሂጂና የምታታዩና የምትሸውጂውን ሸውጂ። እሺ እኔ የአንቺና የፍቅርን ስራ ጠንቅቄ ነው የማውቀው። ጎበዝ፣ እንኳን አወቅሽ እና ላጨብጭብልሽ። የፍቅርን ሴራ ማወቅ ሙያ መስሎሻል? ጅል። አንቺ ማንን ነው? እኔ ነው ጅል ያልሽው? አዎ ሞኝ ነሽ። ናውል ግን ችሎሻል። ቆይ ናውልን እዚህ ላይ ለምን አልነሳሹ? ቆይ ግን ከናውል ጋር ምንድን ነው የጀመራችሁት? አይመለከትሽም። ምን አገባሽ? ጥሩ። እኔማ ስለ ልጅ የማታውቂያቸውን አንዳንድ ነገሮች ልነግርሽ ነበር፣ ቀረብሽ። ምን እኮ ንገሪኛ። አሁን ምን አገባኝ አላልሽ? ወሬኛ። ለወሬ ሳፍ አትበይ። ምትመሰልች አውቋበድ። እኔ የምልሽ ለሊ፣ አደይ እዚህ በመኖሯ ደስተኛ ነሽ? አዎ በጣም ደስተኛ ነኝ። ምን ነው ለምን ጠየቀኝ? ለምን አባቷን አውርተን ለማግባባት ሞክር? አይላ አንተ ያልገባ ነገር አለ። የእሱ አባት እንደዚህ አይነት አስተሳሰብ የላቸውም። ትንሽ ነገሩ ግራ የሚገባ ነው። አባት እንዴት የገዛ ልጁን ለመጉዳት ያሯሩጣል ብለሽ ታስቢያለሽ? እርግጠኛ ሆኜ ልንገርሽ፣ መሀላችሁ ይሁን አለመግባባት አለ። አይ እንደሱ አይደለም። ትንሽ ታሪኳ ውስብስብ ስለሆነ ነው። እኔ እንጃ ግን ብታስቡበት ይሻላል። ቆይ እሷስ እስከ መቼ ነው እየፈራሽ የምትኖረው? ይላየ ለልዬ ስሚ፣ አውቃለሁ ጓደኛሽ ናት። ነገር ግን ሁሉም ነገር ብናወራበት ይሻላል ብዬ ነው። ቆይ እሷ እዚህ ስለመጣች ደበረ እንዴ? ለምን ይደብረኛል? ደግሞ አንቺን ደስ ብሎሽን የሚደብረኝ ነገር ምን አለ? ለዚህ እኮ ነው የምወድህ። እናቴ ብቸኝነት በጣም የከበደኝ ነው። ናውሊ እንዴት ነህ? እንዴት ልመጭ ቻልሽ? በአካባቢ ሲደብረኝ ጊዜ መጣሁ። አንተ ግን ምን እያደረግክ ነው? እኔ ምንም ከእናቴ ጋር እያወራሁ ነበር። እንዴ እናት ሞታለች አልከኝም እንዴ? እንዴ ብትሞትስ? በመንፈስ እኮ ከኔ ጋር ነች፣ ትሰማኛለች። ኧረ ናውል ወደ ራስህ ተመለስ እንጂ ምን እያልከኝ ነው? ቆይ አንተ እውነቱን ነው የነገርኩሽ ሊዱ። እናቴ ከኔ ጋር በአካል እያለች ለአንድ ደቂቃም ጥላኝ ሄዳ አታውቅም። አሁን እሷ ለመኖሯን ሳስብ በጣም ነው የሚከፋኝ። አሁን ናውል በጣም አዝናለሁ። ፈጣሪ ያጽናክ። አሁንማ አንቺ አለሽኝ አይደል? በቃ የክፉ ቀን ደራሽ ነሽ። ብቸኝነት አይሰማኝም። እንዲሽ ብለን እንዳታስብ እሺ ናውል። ከዚህ በኋላ አንተ በፈልግ ጊዜ፣ ደስ ባለ ጊዜ እመጣለሁ። አንተ ብቻ እኮ ነው አንተ ጋር ስመጣ ደስ የሚልክ። ሌሎቹ እነሱ ጋር ሲሄድ ሂጂልን መጣሽ ነው የሚሉኝ። ኬኳ እኔ ምን የመርገ ስለመጭ ደስ ይለኛል። አመሰግናለሁ። ዴቪ ተንሳ ቁርስ ብላ። ለምን እዚህ ድረስ ይዘሽ መጣሽ? እዛው መጥቼ እኮ መብላት እችል ነበር። እኔ ያለውማ አንተ እዛ ድረስ አትመጣም። አሁን ከዚህ በኋላ አንተን የመንከባከብ ድርሻው የኔ ነው። ምንም በማስመልከት ነው እንክብካቤው? አዲስ ሰራተኛ እስክንቀጥር ድረስ አንድ ነገር እንዲጎልብህ አልፈልግም። ለሀሳብሽ አመሰግናለሁ ፍቅር። ይህን ሁሉ የምታስቢልኝ ለአደይ አንድ አስበሽላት ቢሆን እስካሁን እዚህ በቆየሽ ነበር። እሺ በእርግጥ እኔም አደይ በዚህ መልኩ በመሰናበቷ በጣም ቅር ብሎኛል። አስመሳይ አታስመስይ። እሺ አሁን ሳህንሽን ሰብስበሽ ውጪልኝ። ቁርስ ይዤ መጥቼ ብላ ስላልኩ እኔን ውጪ። ካልተሰማሽ ልድገምልሽ። ውጪ ፍቅር ውጪ። እማዬ
እማዬ ሌላ ሰራተኛ ያስፈልገናል። አደይ በቃ አትመለስም። ላትመለስ በቃኝ ብላ ጠግባ ሄዳለች። አታምኘኝም አይደል? አደይ ከዚህ ቤት ከወጣች ቆይታለች። የት ብዬ ነው የማገናኝሽ? ሄሎ 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 እማዬ አደይ እንዴት ነሽ? ለልዬስ? ለሊ ኪችን ናት። እሺ እና ምን ላግዝሽ? ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች ሰላማችሁ ብዙ ተተረፍረፍ ይበልልኝ። እንዴት ናችሁ? ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ስለምታበረታቱን እጅግ አድርገን እናመሰግናለን። አደይ የናኦልን እንትን አበላሸችበት ወረቀቱን። ሊዱም መጣች። አበዴ ቀወጠው። አደይ መከራዋ በዛ፣ አደይ ፈተናዋ በዛ፣ አደይ ሁሉም መረባረቡ ላይ አበዛባት። መሸት ይሄን ሁሉ እኮ የዴቭን ፍቅር ብትቀበል ይሄ ሁሉ ስቃይ አይደርስባትም ነበር። አደይማ በዛችው፣ ፍቅረኛሞች በዙ። እሷን በቃ ወየው ወየው ማለት ፈለገኝ። አደይ ያባቷ ያለችበትን አወቀ። ለዛም ነው እነ ሊሉ ጋር መሸሽ የፈለገችው የነበረው። አሁንስ ወዴት ትሄዳለች? ወዴትስ ትሮጣለች? ወዴትስ ልከድ ያሰበኝ ከባድ ነው። ምንም እንደምትሆን ምንም እንደምታረግ አልገባትም። ምንም እንደምትል ግራ ተጋብታለች። ሊሉ ለሷ ብላ እየተዋጋች ትገኛለች። ሊሉም መከራ ውስጥ ነው የገባችው። አደይ ምስኪኗ ሁሌም ጭቅጭቅ ውስጥ፣ ሁሌም መከራ ውስጥ ልክ እንደ እህቷ ሊሉ እያየቻት ትገኛለች። ሊሉት በጣም ጨንቋታል። አደይም ወደ ቤተሰቦቿ መሄድ ያለባት ወይስ እዛው እነ ዴቭ ጋር መመለስ አለባት? የአደይ መከራ ይቀጥላል። መጀመሪያ ነበር ማሰብ የነበረብህ። የማታውቂው ነገር አትለፍልፊ። እኔ አደይን ሂጂ አላልኳት። አንተ ባትላትስ? ፍቅር አንተን ተጠቅማ አደይን ቅስሟን ሰበረቻት። ሻው ምን ማድረግ ይችላል? አሁንማ ምን ማድረግ ይቻላል? አደይ ጨክና ከዚህ ቤት ሄዳለች። ከዚህ በኋላ ግን ፍቅር ነው ያቺ ቤዛ የተባለች ሴጣንን ሰምተህ ነገሮችን ማድረግ ብታቆም ይሻላል። ፍቅር ሲሰሙት ሄዱ። አይ ጆሮሽ ነው። አይ ጆሮ አይደለም፣ ሰምቼሻለሁ። እያማሽኝ ነበር። አዎ ምን ታመጫለሽ? ለወንድሜ ከዚህ በኋላ በእናንተ ሴራ ምንም ነገር እንዳያደርግ እየነገርኩት ነበር። ምንድን ነው የምታወሪው? ዴቭ አመንካት? ፍቅር ላወራሽ አልፈልግም፣ ውጪ። ዴቭ ሙት እመነኝ፣ እኔ ምንም ያደረግኩት ነገር የለም። እማዬ ነች ሁሉንም ነገር የወሰነችው። ፍቅር አትዋሺ። እናትሽ ከዚህ ቤት አደይ እንድትወጣ ያደረገችው አንቺ በሞላሻት ወሬ ነው። አንቺ ቆይ ምን አይነቱ አቃጣሪ ነሽ? እዛ ነው እልጋ ደርሰሽ ከመጣሽ በኋላ ምላስሽ ይረዝሟል። ምንም ዋጋ ለሌለው ነገር አትጨቃጭቁ። ፍቅር ደግሞ አፍሽን ሞልተሽ እንደዚህ አትከራከሪ። ቢያንስ ጥፋትሽን መኝሽ። ተዋት ወንድሜ። በግድ ሰው ካልወደደኝ ብሎ እንደዚህ ይደረጋል እንዴ? በቃ ወንድሜ አይፈልግሽም። ለምን እዛ ሄድሽ ቢጤሽን አፈልጊኝ። ሊዱ አፍሽን አትክፈች። እውነቱ ሲነገርሽ ነው እንደዚህ የምትንጨረጨሪ ውሸታም። ፍቅር ምን እያደረግሽ ነው? አትሰማትም ምን እንደምታወራ? ሊዱ እንደ በፊትሽ ብትሆኝ ይሻልሻል። ምንም ትበልሽ ምንም። እሺ ሁለተኛ እህቴ ላይ እጅሽን ማንሳት አይደለም እንዳትናገሪያት። አደይ ላይ ያደረግሽው ነገር ይበቃሽ። እኔን አነቅሽኝ ፍቅር። ቆይ ጠብቂኝ ባልሰራልሽ። እሺ ሊዱ ተይ። እናንተ እኮ ትልልቅ ልጆች ናችሁ። ቆይ ለምንድን ነው ሁሌ የምትጨቃጨቁት? ሰሙኛላችሁ? ሁለተኛ ስትጨቃጭቁ እንዳልሰማሽ። ቆይ አንቺ ዴቭን ተማምነሽ ነው እኔን እሱ ፊት እንደዛ ስታመነጫጭቅኝ የነበረው? እስቲ አሁን ማን እንደሚያድንሽ እናያለን። አንቺ አቃጣሪ። አንቺ ፍቅር ልቀቂኝ፣ እያሳመምሽ ነው። ምንሽ እና ያመመሽ እዚህ ጋር ነው? ፍቅር ልቀቂኝ፣ ጭንቅላቴን እያሳመምሽ ነው። አንቺ ጭንቅላትሽን ነው ያመመሽ አይደል ሊዱ? ይኸውልሽ እኔ በዴቭ ይሄን ያህል ነው የምታመመው። ስሜቱን አምጪ። ፍቅር ልቀቂኝ አንቺ እብድ። ይኸውልሽ ከአሁን በኋላ ለዛች አደይና ቤዛ አከራከራለሁ ብትይ ጸጉርሽን ነቅዬ መላጣ ነው የማደርግሽ። እሺ ምን እያደረግሻት ነው?
ኤላ ያንተ ባትመጣልኝ እኮ ገላይ ነበርች እብድ። አንተ አይመለከትህም ኤላ። ለምንድን ነው የማይመለከተኝ? ሊዱ እኮ ናት። ሊዱ እኮ ነች ነው ያልከው ኤላ? እኔ እስከማውቀው ድረስ ለሊ ነበረች አንተ ፍቅረኛ ነውስ? ከመቼ ወዲያ ነው ሊዱ ያንተ ውሽማ የሆነችው? ፍቅር ተሳሳትኩ? አዎ ተሳስተሻል። የሚያምሽ ከሆነ ሂጂና ታይሽ። ትሰሚኛለሽ ፍቅር፣ እኔ ባርኮት ወይ ዴቭ አይደለሁም። ከኔ ጋር ባትሳፈጭ ይሻልሻል። እሱማ አንተን አክብሬ አጠገብ ድርሽ ብዬ አላውቅም ነበር። ግን ለሊዱ ደረባለሁ የምትል ከሆነ አሳያለሁ። ጠብቅ። እሷን ተዋት ኤላዬ። ቆይ ይቺ ልጅ ምን ሆና ነው እንደዚህ የጠገበችው? ብላ ብላ እኔ ላይ እንደዚህ ናት እኮ ኤላዬ። ሁሌም ግን አንተና ባርኮት ፊት እያስመሰለች ነው። ምን አጓጦ ጥናት ባካችሁ። ትናንትና ያደገች ልጅ እኔ ላይ። ወይኔ ላ ግን አንቺ ደህና ነሽ? አልጎዳችሽም? ጸጉሬን አበላሸችው እቺ በሽተኛ። ቆይ ዋጋዋን ነው የምሰጣት። አይ ሊዱ፣ ፍቅር እንደዚህ አይነት ጸባይ ካመጣች ተጠንቀቂያት። ለይቶላታል ልጅቷ። በጣም የማመሰግነው። እሺ ለምኑ ደግሞ ኤላና ፍቅር ቃውጤታው ላይ ገቡ። ፍቅር ወደ ኤላ ዞረች። ሌሎቹን ማሸነፍ ሲያቅታት ወደ እሷ ደግሞ መረቧን ዘረጋች። አይ ፍቅር ከማን ጋር ነው ተስማምታ የምትኖረው? አደይ ደግሞ በአባቷ ያሯሯጠ ከሌላ ቤት ወደዚህ አምጥቷታል። ውድና የተከበራችሁ የቻናል ቤተሰቦች ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ስለምታበረታቱን እጅግ አድርገን እናመሰግናለን። አደይም እጅጉን ከፋት። አደይ ከባድ ስልጠና ያለችው አረብ ሀገር ሄዳለሁ፣ አረብ ሀገር ይሻለኛል ብላ ነበር። አይሸቃልት በሰው ሀገርም በሀገራችንም ሁሌም እንዴት ተዋረደ። እነ ኪንጉ እኛ ጋር ሆኜ እዛ ሆኜ ይሏታል። እሷ ግን እየተስማማች